شابرشين باي أشهد أشهد أن لا إله إيش أن لا إله الله إله አላህ ይሮጣል ምናምን ስትል ነበር። ወዴት ነው የሚሮጠው? እሱ ነገር ግልጽ ብታረግልኝ ደስ ይለኛል። ያው እኔም እየተማርኩ ስለሆነ ማለት ነው። እሺ ላስረዳህ እያልኩት ላስተምርህ ልመልስልህ እያልኩት አይ አልፈልግም ይሮጣል አሮጥም ብለን ብቻ ነገር ብለው ሄደ ልጁ። ያን ነገር እኔ ላስረዳው ነበረ ደግሜ ላስረዳችሁ። እሺ መሐመድ ሰዎችን ይፈውሱ ነበር ወይ ለሚለው አዎ እጅግ በጣም ያሉትን ሁላቸውንም ፎሎ አድርጓቸው። እዚህ ያሉትን ሁላቸውንም ፎሎ አድርጓቸው። ኢምራንን 1 ሚሊዮን የማስገባት ቻሌንጅ ተጀምሯል። እሺ አሁን ስለ አሰጋገድ ስርዓት አለ። እኔ አሁን ገና ስለሆንኩኝ በነፃነት አልሰግድም። እንትንም አለባበሴም ገና አልተቀየረምና ስለሱ ማንም የለም። ከረጋ ድምፅ በፈጠርኩት የሚለው ደግሞ ስለማን ነው? ስለ እኛ አፈጣጠር ነው። ወደ እርቅ ይጠራል። ተው ከመጋደልህ ተቆጠብ ይባል። አላህ ስብሐነሁ ወተዓላ በቁርአን ላይ ሲናገር ፈመስተቃሙ ለኩም ፈስተቂሙ ለሁም አለ። ስለ ጠላቶች ስለ ተዋጊዎች እሺ ጥያቄ ምንድን ነው? ያው አላህ ጭንቅላት አለው የለውም በሚሉ እንዳለ አካላቶቹ ምክንያት እንዴት ነው ልናያቸው የምንችለው? ምክንያቱም ከባድ ጥያቄ ሆኖብኛል። ምክንያቱም ይሄንን ነገር ጭንቅላት ከሌለው ምክንያቱም መለኮታዊ የሆነ ጭንቅላት ለምን የለውም ነው ጥያቄ። አንተ የምታመልከው አምላክ መለኮታዊ የሆነ ጭንቅላት አለው? አየኔ አስረዳሃለሁ። አላህ ያለኔ አምላክ አይቆምም እንዴ? የሚቆም ከሆነ በአንተ አስረዳኝና እናውራለን። ስርዓት ይዘህ እንትን እያልክ አውራሽ ለመዋየት እስከሆነ ድረስ በስነ ስርዓት እኮ ነው። እዚህ አይቆምም ምናምን የሚለውን ቃል ተወው። ምክንያቱም መስፈርት ስላስቀመጥክ ነው ወደ አንተ እየጠየቅኩ ያለሁት። እንዴት አምላክ መለኮታዊ የሆነ ጭንቅላት ሊኖረው አይችልም አልክ? አንተ ያነሳኸውን መስፈርት ነው እዛው ላይ የተጠየቅከው። አምላክ መለኮታዊ የሆነ ጭንቅላት ያልከኝ እኮ መለኮታዊ የሆነ እጅ አለው ብላችሁ አስተምራችሁ። የፍጡር የሆነ የፍጡር ያልሆነ የሰው ያልሆነ አታዳምጥም? መስፈርት ባታስቀምጥ ኖሮ ጥያቄህን እንደጠየቅ ልመልስልህ ነበር። ምን አልክ አንተ? አምላክ መለኮታዊ የሆነ ጭንቅላት ሊኖረው ይገባል እያልክ ነው። እንደሱ ብለህ እንድታምን ያደረገህ ምንድን ነው? ከምን ተነስተህ ነው? ያንተ አምላክ እንደዛ ነው ብለህ ታምናለህ? አይ ጥሩ ጥያቄ ኡስታዝዬ። አሁን እኔ ሁል ጊዜ ከአንተ ስሰማ ስማር ምንድን ነው መለኮታዊ የሆነ እጅ አለ ለፍጥረት ያልሆነ የጠየቁት ጥያቄ ምን ነበር? መለኮታዊ የሆነ ጭንቅላት ለምን የለውም ነው ጥያቄ። አሁን እኔ ሁል ጊዜ ከአንተ ስሰማ ስማር ምንድን ነው መለኮታዊ የሆነ እጅ። አንዴ ከቻላችሁ ልጆች ታቡን አንዴ 1 ሚሊዮን አስገብት። እሺ ክርስቲያኖስ ጥያቄ ቀጥታ መጠየቅ ትችላላችሁ፣ ችግር የለም። ደስ ያላችሁን ጥያቄ ግን የሆነን መስፈርት ካስቀመጣችሁ የሆነን ሚዛን ካስቀመጣችሁ ስለዛ ሚዛን ብቻ ትጠይቃላችሁ። ሚዛን አታስቀምጡ። አይ አስቀምጣለህ ለመብት ነው፣ ችግር የለው። ግን በዛ ሚዛን ትመዘናለህ። ያቷል። እሺ ነው ጥያቄ ያለ ይጠይቅ። ጤና ይስጥልኝ ኡስታዝ ዙዙ። አብሮ ይስጥልን። እንደምን አለ? አለ አልሐምዱሊላህ። ጥያቄ ነበረኝ። ጥያቄ ምንድን ነው መሰለ? አላህ በአካል ስንት ነው? ስንት አካል ነው ያለው አላህ? አካል ማለትን ማለት ነው። አዎ ትናንትና በተወያያችሁት መሰረት አላህ እጅ አለው፣ እግር አለው፣ ባት አለው፣ ጣቶች አሉትና ስለዚህ በዚህ መሰረት የተለያዩ ስለሆኑ ስላልተያያዙ በአካል ስንት ነው እንላለን ማለት ነው። አልተያያዙም ያለህ ማን ነው? አንድ አላህ ነው የምንላቸው እነሱ ነው። አልተያያዙም ያለህ ማን ነው? እንደዛ አይ ተያይዞ ከሆኑማ ወጥ ከሆኑ ወጥ ነው በለኝ፣ ችግር የለም። ወጥ ነው ያለህም የለም፣ ተያይዟል ያለህም የለም። ይኸውልህ ስለ አምላክ ራሱ በተናገረው ወይም ደግሞ ነቢያቶች ስለ እርሱ በተናገሩት ልክ ብቻ ነው የሚያዘው። በዚህ ትቀበላለህ? ትስማማለህ?
ገባኝ እኮ ምንድነው መሰለ በተናገረው አላህ በተናገረው መሰረት ስንት አካል ነው ያለው? አላህ አንዱ አላህ ስንት አካል ነው ያለው? አካል አለው ብለን አናምንም። አካል ሲባል ምን ማለት ነው ያልኩህ ለዚህ ነው። አንተ ያልከው አካል የለውም እንዴ? እጅ የለውም እንዴ? እጅ ምን ማለት እንደሆነ ላስረዳህ ነው። ምን ማለት እንደሆነ ሁሉም እጆች አንዴ አካል ማለት ትርጉሙን አታውቀውም አይደለ? ላስተምርህ ወይንስ ትመልሳለህ? አስተምረኝ፣ ችግር የለም። እሺ አካል ሲባል ጂስም ወይንም ደግሞ ይሄ ቦዲ የምንለው ነገር ልክ እንደ ሰዎች አይነት አለው ወይ? ለአላህ እንደዛ የለውም። ሁለተኛው የአካል ትርጓሜ ምንድን ነው? እኔ የሚል ማንነት ያለው። አሁ አላህ ስብሐነ ወተዓላ እኔ የሚል ማንነት አለው። ስለ እጅ ስለ እግር ምናምን ጠይቀሃል። አዎ አላህ ስብሐነ ወተዓላ ረቂቅ የሆነ መለኮታዊ እኔ የሚል ማንነት አለው፣ ሊመረመር የማይችል ገብተዋል አይደል? ያ ነው ነቢያቶች ስለ አምላክ ሲነግሩን እነዚህን ባህሪያቶች በትምህርት በእውቀት ደረጃ እንጂ የነገሩን በከይፍያ አይደለም። ከይፍያ ስልህ ይሄ እጅ አሉን እንጂ እጁ እንዲህ አይነት ነው እንዲህ አይነት ነው ብሎ አልነገሩን ነው። እንዴት አይነት ነው የሚለውን ነገር ከፈጣሪ ውጭ ከእርሱ ውጭ ሌላ ማንም የሚያውቅ የለም። አምላክን አንድስ እንኳ ያየው የለም ይላል አይደለ? ያ ነው። ስለዚህ ብናየው ኑሮማ እመኑበት የሚል ቃል አያስፈልግም ነበረ። ያ ማለት ሳናይ እንድናምን የተፈለገው አንድ ቤት አድርጉ ካየህ እምነት በዛ አያስፈልግም። ያው አምላክ መሆኑን አምነህ እየተገዛህ እያመለክ ትሄዳለህ እንጂ ማለት ነው። አምላክ እንዳለ እመኑ የሚለው ነገር አያስፈልግም ነበር። ገብተዋል። ለማይታዩ ነገራቶች ነው እመኑበት ሊባል የመጣው። ለምሳሌ ጨረቃ የሚባል ፍጡር እንዳለ እመኑ አይባልም፣ ምክንያቱም እያየኸው ነው። ፀሐይ የሚባል ፍጡር እንዳለ እመኑ አይባልም፣ ምክንያቱም እያየኸው ነው። ግን አምላክ፣ መልአክ፣ አምን፣ ገነት፣ ገሃነም የሚባሉ ነገራቶች ሳናያቸው እንድናምንባቸው የተደረጉ ናቸው። ስለዚህ ስለ አምላክ በአምላክ ንግግር እንዲሁም በነቢያት ንግግር እንጂ እንዲህ አይነት ነው የሚመስለው ብሎ የሚገልጽልህ አንድም ነቢይ የለም። ገብቶሃል አይደለ? ያ ነው። ምናልባት ባይሆን ይሄ ነገር የተገለጠው ሶስቱ አብ፣ ወልድ፣ መንፈስ ቅዱስ በአንተ ተገልጠዋል። ሰው ናቸው አይደለ? ኡስታዝ እሱ ትናንትና በተወያየው መሰረት የማናውቀውን ነገር ነግረናል። እሱ ምንድን ነው? አላህ ሁለት ቀኝና ግራ እጆች፣ ቀኝና ግራ እጆች፣ ጣቶች፣ ባት እና የመሳሰሉት እንዳለው ነግረናል። አለው አይደለ? ታዲያ የሌለውን ነው እንደ አለው ያልከን? አለ ብዬሃለሁ። አይ እኮ እነዚህ ያሉት ነገሮች ምንድን ነው የሚባሉት በእስልምና? እነዚህ መለኮታዊ ማንነት ይባላሉ። ሲፋ እኮ እነዚህ አሁን በሱማ ነው የሚያልከኝ? መለኮታዊ ማንነት አላህ በመለኮታዊ ማንነት ስንት ነው? ስንት መለኮታዊ ማንነት አሉ? ስንት መለኮታዊ ማንነት አሉ? አንድ። ኦኬ። እጁና እግሩ አንድ ነው እንዴ? ማንነት ማለትን ማለት ነው ትርጉሙ። አይ ምንድናቸው ስለ መለኮታዊ ማንነት ናቸው አልከኝ። ስለዚህ እጁና እግሩ አንድ ናቸው ማለት ነው? አንድ ናቸው። እግርና እጁ አንድ ነው? ከእርሱ መገለጫዎች ናቸውና አንድ ነው። አይ አንድ ናቸው። እግሩና እግሩ እጅ እግሩ ነው ማለት ነው? እንደሱ አንተ ለምሳሌ አንተ እጅህ አለ እግርህ አለ እኮ እሱን እኮ ነው የሚለው። አታዳምጥም? አዳምጣለሁ። ቀጥል። አዳምጥሽ። እነዚህ ሁሉ ማንን ይገልጻሉ? ያንተ ማን ነው ስምህ? ይገልጻሉ እኮ አይደለም። ስንት ናቸው? መገለጫዎቹ ስንት ናቸው ነው ጥያቄ። ስምህ ማን ነው? አማናዊ። ከኔ ስም ጋር ምን ይገናኛል? ምን ሆናል? አማናዊ። ማንነትና ምንነት ምንድን ነው? ምንነት ማንነት አይደለም የኔ ጥያቄ። አሁን እጆቹና እግሮቹ አንድ ናቸው አልከኝ። ስለዚህ እጁ እግር ነው እግሩ እጅ ነው ማለት ነው ወይ ነው? የምትጠይቀውን እራሱ አታውቅም? ግልጽ እኮ ነው ጥያቄ። አታዳምጥም? እሺ አዳምጣለሁ። አትደረብ እንጂ ታዲያ። እሺ ምንነትና ማንነት ማወቅ አለብህ መጀመሪያ። እሺ አንደኛ እሱ ማንነትና ምንነት ምንድን ነው ስለ አላቅም መልክ መጀመሪያ እነሱን ማወቅ አለብን። አላህ ሱብሓነሁ ወተዓላ በማንነቱ አላህ ሱብሓነሁ ወተዓላ በማንነቱም በምንነቱም አንድ ነው። እርሱ
እርሱ አንድ ነው በማንነቱም በምንነቱ። ታዲያ ማንነት ሲባል ምን ማለት ነው? ምንነት ሲባል ምን ማለት ነው የሚለውን ማወቅ አለብን። ማንኛውም ነገር ማንነትና ምንነት አለው። ያ ነው። ለምሳሌ ሰው ማንነቱ ምንድን ነው ከተባለ ማነህ ቢባል እኔ ሁሴን ነኝ ይላለሁኝ። አያቸው አይደለ? ምንነት ደግሞ ምንድነህ ብባል ሰው ነኝ ይላለሁኝ። አላህ ስብሐነሁ ወተዓላ ታዲያ ማን ነው ቢባል ማንነቱ አላህ ነው። ታዲያ በዚህ በአላህነቱ ስንት ነው? እርሱ አንድ ነው። አየህ፣ ቁል ሁወላሁ አሐድ አላህ አንድ ነው ይላል። ምንነቱስ ምንድን ነው ተብሎ ቢጠየቅ አላህ አምላክ ነው። ገብተዋል? አምላክ ነው። ይህ በአምላክነቱ ስንት ነው? አንድ ነው። እርሱ አንድ ነው። እርሱ በአምላክነቱ ወይም በመለኮታዊ ማንነቱ አንድ ብቻ ለመሆኑ ማረጋገጫው ማስረጃ ምንድን ነው ከተባለ ወኢላሁኩም ኢላሁ ዋሂድ ይላል ሱረቱል በቀራ ላይ። ኡስታዝ ጥያቄ ግን እኮ ስለ ማንነትና ስለ ምንነት አይደለም። الأدمين نزلوه تحت بسرعة يلا إذا تسمعون كلامي. ስለዚህ ምንነት ብሎ ማለት አምላክነት ነው፣ መለኮታዊ ማንነት ነው። ስለዚህ እርሱ በመለኮታዊ ማንነቱ አንድ ብቻ ነው። ወኢላሁኩም ኢላሁ ዋሂድ እኔ አምላካችሁ አላህ አንድ ብቻ ነኝ አለ። ታዲያ እነዚህ ሲፋዎቹ መገለጫዎቹ ከምንነቱ ናቸው። ገብቷችኋል አይደለ? እጅ እግር ምናምን የምንለው ይሄ ሁሉ ማለት ነው። ታዲያ በአላህ ስብሐነሁ ወተዓላ በመለኮታዊ ባህሪያቶቹ ወይም በምንነቱ አንድ ብቻ ነው እርሱ። ባይሆን እነዚያን እየገነጣጠልን ስንት ናቸው ማለት የምንችለው በክርስትና በእናንተ እምነት ነው። ምክንያቱም እናንተ ያንን ገንጥላችሁ እያንዳንዳቸውን ስለምትከፋፍሏቸው። አረ ኡስታዝ ቁርአኑ ላይ ሆነ አዳምጥ ልጨርስልህ፣ እምነትህን ላስተምርህ። لا ማሽ ትነዝል ሊተሐድ አዳምጥ፣ ረጋበል። ከተሳሳትኩኝ ማረም ትችላላችሁ ክርስቲያኖች። እሺ እንዳውም ከኔ ጋር ትወያያለህ፣ ታወራለህ። ገስት ላይ ሰው አይታየኝም። አድሚኖች ከቻላችሁ ስለ ቁርአን መስማት እንፈልጋለን። አዳምጥ፣ ላስረዳህ እንድትማር። መጽሐፍንም አስተምሬ ነው የምትሄደው። እሺ ይሰማል አይደለም? ይሰማል? አዎ። አንተ የአምላክህን ክፍሎች ገነጣጥለህ አምላክ ስለምትል ማለት ነው። ለምሳሌ መንፈሱ አምላክ ነው ትላለህ። መንፈሱ አምላክ ነው። መንፈሱን ትወስድና አምላክ ነው ትላለህ። ቃሉን ትወስድና አምላክ ነው ትላለህ። ራሱን ደግሞ አምላክ ነው ትላለህ። እኔስ እንደዛ አለኝ? እኔ እንደዛ አይደለም። እኔ አምላክ አላህ ስብሐነሁ ወተዓላ በማንነቱም በምንነቱም ብቸኛ ነው፣ አንድ ነው ብዬ ቅድም እንዳረጋገጥኩላችሁ። ቃሉን ወስጄ አምላክ ነው። መንፈስ የሚባል ነገር ወስድና አምላክ ነው። እጁን ወስድና አምላክ ነው። እግሩን ወስድና አምላክ ነው። ከዛ ያን ቆጥርና አምላክ ይሄ ያለው በእናንተ ነው። እኔ እግሩን ወስድና ከእናንተ የአምላክ እግር አምላክ ነው ወይ ማለት የመጠየቅ መብት አለ። ምክንያቱም ቃሉን ወስደህ አምላክ ነው። ይቅርታ፣ አሁን ያልካቸው ነገሮች መጽሐፍ ቅዱሳዊ ቃል ነው ወይስ ኬት ነው የመጣቀው? ኦኬ፣ ቃሉ አምላክ ነው ብለህ ታምናለህ አይደል? አምላክህ ኖ ወይ? አሁን አንተ ያልከው መጽሐፍ ቅዱስ ላይ ጥቀስና አሳየን። ቃሉ አምላክ እንዳንተ ግንዛቤ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ቃል የተባለው እዚህ ጋር ማን ነው? ያው ማስረጃ ሰጠው። ማን ነው ቃል? እዚህ ጋር ወጥቷል። ገስት ላይ ሰው አይታየው ልጆች። ማን ነው ቃል የተባለው እዚህ ጋር? ይታያል አለ። እሺ እኔ የተባለው እዚህ ጋር ማን ነው? እሱ ከሌለ ጠይቅሽ ከሌለ። ስለዚህ እነዚህን የአምላክን ክፍሎች እየከፋፈሉ እየቸበቸቡ አምላክ ማለት ከእናንተ ጋር ስለሆነ ያለው እያንዳንዱን አካል የነሳን ይህ አምላክ ነው ብሎ መጠየቅ ያለው የሚቻለው ከእናንተ ጋር። እኔ ለምሳሌ ግን ወደ እስልምና ብትመጣ እኔ አምላኬ የአላህን ቃሉን ብቻ ወስጄ አምላክ ነው ብዬ አላምንም። ልክ እንዲሁ እጁን ወስድና አምላክ ነው ብዬ አላምንም። እግሩን ወስድና አምላክ ነው ላ እርሱ በሁሉ ማንነቱ አላህ ስብሐነሁ ወተዓላ አንድ አምላክ ነው። ገብታችኋል አይደለ? ያ ነው። ቀጥሉ። ጥያቄ ያለው ማን ነው? ሁሱ ሰላም ብያለሁ በቅድሚያ። እሺ ጥያቄ ምን መሰለክ፣ አንተ የምታመልከውን አምላክ አይነት ነብያት ያመልካሉ ብለህ ታስባለህ? አንተ አሁን የምታመልከውን አምላክ አይነት ነብያት
ያመልካሉ ብለህ ታስባለህ? እንደዛ ብዬ አስባለሁ። ነቢያት የሚያመልኩትን አምላክ አይነት ነው እኔም የሚያመልከው ምትል ከሆነ ማስረጃ እንድሰጠኝ እፈልጋለሁ። ወንድማችን ሁሱ ትናንትና ነበርክ እዚህ? ትናንትና ነበርክ? አሁን ለታ ከትላንት ወዲያ አንተ ነው እሑድ ዕለት ነው የመጣሁት። ኦኬ እሺ። ትናንትና ጠይቆ አንደኛ በሙሉ ቁርአን ላይ ነቢያቶች ሁሉ አምላክ አላህ ሱብሓነሁ ወተዓላ እንደሰበኩ እንዲሁም በገዛ መጽሐፍ ቅዱሳቸውን ላይ ልክ እንዲሁ ተውራትና ኢንጂል ላይ ወይም ደግሞ ኦሪትና ወንጌል ላይ አምላክን አላህን እንዳስተማሩ በመጽሐፍ ቅዱስ ላይ ይሄንን ሳሳየው ነበር ያወጥቼ ማስረጃ። ለማንኛውም አሁን ነቢያቶች ሁሉ ያንን ዛሬ የምናመልከውን አምላክ አላህ ሱብሓነሁ ወተዓላ ነው የሚያመልኩት። ከነቢያቶች መካከል ለናሙናነት ያክል የተወሰኑትን እንጥቀስ። ለምሳሌ ኖህ ምን አለ? ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ ዕቡዱላህ ማ ለኩም ሚን ኢላሂን ገይሩህ። ኖህ ምን አለ? ህዝቦች ሆይ አላህን በብቸኝነት ተገዙ፣ ከእርሱ ውጭ ሌላ ማንም አምላክ የላቸውም አላቸው። ልክ እንዲሁ አብርሃም ወኢብራሂም ኢዝ ቃለ ሊቀውሚሂ ዕቡዱላህ ወተቁህ። አብርሃም ለህዝቦቹ ምን አላቸው? ህዝቦች ሆይ አላህን በብቸኝነት ተገዙ፣ እርሱንም ብቻ ፍሩት አላቸው። ሌላ ማን ከተባለ ነቢዩ ሙሴ ምን አለ? ኢነማ ኢላሁኩም ላህ ላ ኢላሃ ኢላሁ አለ። አምላካችሁ እርሱ አላህ ብቻ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የላችሁም አላቸው። ልክ እንዲሁ ኢልያስ ወኢነ ኢልያስ ለሚን አልሙርሰሊን ኢዝ ቃለ ሊቀውሚሂ አላ ተተቁነ ተድዑነ በዕለን ወተዘሩነ አሕሰነ አልኻሊቂን አላህ ረበኩም ወረበ አባኢኩም አልአወሊን። ኢልያስ ምን አለ? የእናንተም የቀደምት አባቶቻችሁም አምላክ እርሱ አላህ ነው እያለ አስተማራቸው። ልክ እንዲሁ ዒሳ ወይም ኢየሱስ ወኢነ ላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡ ሙስተቂም አለ። የእኔም ጌታ የእናንተም ጌታ እርሱ አላህ ነው እና እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አላቸው። እና ይህ ነው ነቢያቶች ሁሉ አምላክ አላህ ሱብሓነሁ ወተዓላ አሁን የነሳቸው ፖይንቶች በእርግጥ ጨርስ። ይቅርታ እርሱ ያ አምላክ በማንነቱም በምንነቱም አንድ ብቻ ነው። አላህ በማንነቱም በምንነቱም አንድ ብቻ ነው። እርሱ ለዘላለም ህያው ነው። በህያውነቱ ላይ ሞትነት የለበትም። በአንድነቱ ላይ ሶስትነት የለበትም። በአዋቂነቱ ላይ አላዋቂነት የለበትም። በሀያልነቱ ላይ ተሸናፊነት የለበትም። በጥበቃው ላይ ማንገላጀት፣ ማንቀላፋት፣ መድከም የለበትም። ይህ ነው አምላክ አላህ ሱብሓነሁ ወተዓላ ማለት። እሺ ነገር ግን ከጊዜ በኋላ የተነሱ አካሎች በነቢያት መንገድ ላይ ነን ብለው ያስባሉ። የክርስቲያኖች ያንን የነቢያት አምላክ አንዱን አምላክ አንድም ሶስትም ነው ብለው ገለጹ። ልክ እንዲሁ ያ የነቢያት አምላክ ስለ ኃጢአታችን ሙቶልናል ብለው አሰቡ እና በርካታ የማይገቡ የአምላክን መገለጫዎች አደረጉና እርሱን ባህሪውን ቀየሩ። ከዚያም በኋላ አምላክ አላህ ሱብሓነሁ ወተዓላ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለምን ማስነሳት ግድ ሆነበትና እነዚያን የቀደሙትን ነቢያቶች አምላክ አንድና ብቸኛ የሆነውን ለዘላለም ህያው የሆነውን አምላክ አላህ ሱብሓነሁ ወተዓላ እንዲሰብኩ ላካቸው ማለት ነው። ይሄን ይመስላልሽ። ቀጥል። እሺ አሁን ስለ ክርስቲያን ያነሳኸው ኡስታዝ ማስረጃ አለክ? እስቲ ማስረጃ እያሳየህን እኛም እናዳምጥ እንማማር። ሰላም አለይኩም። ቆይ አትደራረቡ እሺ። ሚጣ እንትን ቆይ ዘሚካኤል ተረጋጋ። እሺ ትቀጥላለህ። ቆይ ላስተካክልና ትቀጥላላችሁ። ተረጋጉ። ቆይ አንዴ። አንደኛ ነገር አንድ ሰው ሀሳብ ሳይጨርስ አትደራረቡ። ሁለተኛ ነገር ደግሞ አንድ ነገር ልንገራችሁ፣ ክርስቲያኖች እዚህ መታችሁ ስትጠይቁ ሁሱ እያወራክ ነው። እሺ ሁለተኛ ነገር ደግሞ ክርስቲያኖች ጥያቄ ስትጠይቁ ከመጽሐፍ ቅዱስ እንደምትመልሱት እኛንም ጥያቄ ስትጠይቁን ከቁርአን ነው የምንመልሰው፣ ከቁርአንና ከሐዲስ። እዚህ መታችሁ ጥያቄ ስትጠይቁ ኤቲስት አትሁኑ። ወይ ደግሞ እንዲመለስላችሁ የምፈልጉት መጽሐፍ ካለ ደግሞ እሱን መጽሐፍ ይዛችሁ ነው፣ ከሱ መጽሐፍ ላይ እንመልስላችኋለን። የሆነ ሜዳ ላይ ያለ ጥያቄ አትጠይቁ። ዘሚካኤል ጠይቅ። እሺ ቀጥሉ። እሺ ቀጥሉ። ጥያቄ ያለ ቀጥል። እኔ አሁን ያነሳቸው ፖይንቶች እኔ ምንም እንትን ጥፋት የለብኝም። እሺ
ሁሱ አሁን ቆይ አንዴ ዘሚካኤል ቆይ ትቀጥላለህ። ከማለው ሁሱ ትሰማለህ። ቆይ ትቀጥላለህ። አንዴ ምንድን ነው ያልከው ዘሚካኤል? አሁን አነሳቸውን ፖይንቶች እኔ አላነሳቸውም፣ አንተ ነው ያነሳቸው እና ለምን ጥያቄ ስጠይቀን ከምንድን ነው የምንመልስልህ እኛ? እኔ ከየት ከምንም ቢመለስልኝ ችግር የለብኝም እኮ እኔ ከባይብል መልስልኝ ከቁርአን መልስልኝ አላልኩትም። እሱን በቃ እሺ ጠይቅ፣ ችግር የለም። እኔ ከፈለገበት ሲመልስልኝ እያዳመጥኩት እኮ ነው። እሺ ዘሚካኤል ቀጥል፣ ችግር የለም። እጃ ተረጋጋ። እሺ አሁን አይነሳቸው ፖይንቶች አሉ ሰምቻለሁ፣ ግን እኔ ጥያቄ የፈጠረብኝ ነገር አሁን ስታነሳ በእናንተ አስተምሮ አላህ ብላችሁ የምታምኑት አምላክ የሆነ እኔ ቃላት አልጠቀምም እና የሆኑ ነገሮች አሉ ትላላችሁና ለምሳሌ ይቅርታ አድርገልኝና ቃሉት ብጠቀም እንኳን እጅ አለው እግር አለው ምናምን የሚባል ፖይንቶች አሉና ሙሴ እንደዚህ ብሎ ያምናል ብለህ ታስባለህ? እና እንደዚህ አይነት አምላክ ነው የሚያመልከው ብለህ ታስባለህ? እስቲ በማስረጃ እንድትሰጠኝ ፈልጌ ነው። ጥያቄ ስለፈጠረብኝ ነው። ሰሞኑን ከሰማሁት ነገር አንጻር ነውና ሙሴ ብቻ ነቢያቶች የሚባሉት እንደዚህ አይነት አምላክ እንደዚህ አካል ያለው አምላክ ያመልካሉ የሚለውን ነገር ያስተምራሉ። ምን መሰላችሁ? አንድ ነብይ ያስተማረውን ትምህርት ሌላኛው ነብይ የሚያስተምረው ነው። ገብታችኋል? ያ ነብይ የሚያስተምረውን ትምህርት ያኛው ነብይ ያስተምረዋል። ግን የግዴታ ያ ነብይ ያስተማረው ሁሉ እንዳለ መጻፍ አለበት ወይ? ይሄ የተሳሳተ አካሄድ ነው። ይሄማ ያን ሙሉ መጽሐፉን አምጥቶ እዚህ ላይ ኮፒ አድርግልኝ ማለት ነው። እንደዛ አይደለም። ማንን እንደሰበኩ አምላክ አላህ ሱብሓነሁ ወተዓላ እንደሰበኩ ያን አላህ ያስተዋወቀ ለነዚያ ለቀደሙት ነቢያቶች ያ ራሱ መልአክ ገብርኤል መጥቶ ነው ለነብዩ ሰለላሁ ዐለይሂ ወሰለም የገለጠላቸው። ገብቷል? ስለዚህ ራሱ መልአኩ ገብርኤል ነው ለነቢያት እየመጣ ሲያመላለስ የነበረው። ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዲሁ ያመላለሰላቸው ይህን ቃል እርሱ ነው። ነገር ግን በአላህ ሱብሓነሁ ወተዓላ ስለ ራሱ የተናገረው ሙሉ ባህሪውን በዚያ ላይ ይሄ እዚህ ጋር መነገር አለበት። ይሄ አያስኬድም። አንዳንዱን ባህሪው ሊገልጽ ይችላል በቀደሙት ነቢያቶች ላይ፣ አንዳንዱን ደግሞ በሚቀጥለው ነቢይ ላይ ሊገልጸው ይችላል። ይህ ነው። ከዚህ በፊት አንዱ መጣና ገነትን ነቢያቶች እንዳስተማሩ እናውቃለን፣ ግን በዚያ ውስጥ እንደ ሁረል ዒን አለ ብለው ያስተማሩበትን አሳየን ከነቢያቶች። ይሄ አያስኬድም። እንደዚህ ገነት የምትባል ቀጣዩ ዓለም ላይ ጸጋ እንዳለች ያስተምራል። ይወታችኋል። ግን በዛ ውስጥ ያለውን ሙሉ የሚገኘውን ነገር መዘርዘር አለበት። ይህን ካላገኘሁኝ የሆነ ነገር ለምሳሌ በቁርአን ላይ በገነት ውስጥ ወተት አለ ተብሎ ተገልጸው ከሆነ ሙሴ ባስተማረበት መጽሐፍ ላይ በገነት ውስጥ ወተት እንዳለ አሳየኝ። ከዚያስ ወተት የሚል ካልተጠቀሰ በሙሴ ትምህርት ውስጥ ያ ገነትና ይሄ ገነት የተለያየ ነው ማለት ነው። ማን ይሄን መስፈርት ያስቀምጥላቸው? ይሄ አያስኬድም። እንደዚህ ማንኛውን አምላክ ነው የሰበኩት? አለቀ። የትኛውን አምላክ ነው የሰበኩት? አምላክ አላህ ሱብሓነሁ ወተዓላ እንደሰበኩ በነቢያቶች ትምህርት ላይ በደንብ አድርጋችሁ ታገኛላችሁ። ያ ነው ያን አላህ መጥቶ ያስተዋወቃቸው ለነዚያ መላእክቶች ለነዚያ ነቢያቶች ያ ራሱ መልአክ ነው ለነቢዩ ሰለላሁ ዐለይሂ ወሰለም መጥቶ ያስተዋወቃቸው። እርሱም መልአኩ ጅብሪል ዐለይሂ ሰላም ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ገና በተገለጠ ጊዜ መልአኩ ገብርኤል ራሱን አስተዋወቃቸው። ያ ሙሐመድ አነ ጅብሪል ወአንተ ረሱሉላህ፣ ሙሐመድ ሆይ እኔ መልአኩ ገብርኤል ነኝ፣ አንተ ደግሞ የአላህ መልእክተኛ ሙሐመድ ተደርገህ ተመርጠሃል አላቸው። አላህን ራሱ መጥቶ ነው ያስተዋወቃቸው። ማን? ገብርኤል። ለማን ሲያስተዋውቅ የነበረ? ላለፉት ነቢያቶች ሁሉ ሲያስተዋውቅ የነበረ ያው ራሱ መልአክ ማለት ነው። ገብተዋል? ያ ነው። እሺ ጥያቄ ያለው አለ? ይሰማል? አዎ እሺ ይሰማል። ኔትወርክ ትንሽ እያስቸገረኝ ስለሆነ ነው። እሺ አሁን ያነሳሁት ፖይንት ይሄን ፖይንት ለምን አነሳ ካልከኝ እኔ ይሄን ፖይንት ሳነሳ ከጀምሮ ምንድነው አምላክ የምንለው ፈጣሪ የምንለው ነገር
ከጅምሩ ባህሪውን በየጊዜ የሚቀያየር ነገር አይደለም ብዬ ስለማምን ነው። በአዳም ሲፈጥር ያለው መለኮትና አሁን ያለው መለኮት የሚለያይ አይደለም። አካላዊ ልዩነትና የባህሪ ልዩነት የምንለው ነገር አለ። ለሙሴ የተገለጠለት ፈጣሪና ለነብያችሁ የተገለጠው ፈጣሪ አንድ አይነት ነገር መግለጽ አለበት ስለራሱና ስለምንነቱ። ነብያችሁ ቆይ ተቋርጫለሁ። አይሰማም። እና እኔ ምንድነው ማምነው በእኔ ሂሳብ መለኮት ለየትኛውም ነቢያት ነቢያት አምላክ ሲገለጥላቸው በየጊዜው ራሱን እየቀያየረ ይገለጣል ብዬ ስለማላምን መጽሐፍቶችም ይሄን ነገር አይናገሩም። እና እንደናንተ አስተምሮ አለው የምትሉት ነገር አለ። እነዛን ነገሮች ሁሉም ነቢያቶች መቀበል አለባቸው፣ ግዴታ ነው። ተቀብለዋል አላቸው። በቃ አላቸው። አምላክ እጅ እንዳለው እግር እንዳለው አስተምረዋል። መጽሐፍ ቅዱስ ላይ አለ። ምን ትላለህ? ነቢያቶች ሁሉ አይ በመጽሐፍ ቅዱሱ እሺ፣ ወደ መጽሐፍ ቅዱሱ እንገባለን። እሺ፣ ግን በቁርአንክ እንድታሳይኝ ፈልጌ ነው። እንገባለን ምናምን አትበል። አንዴ እነዚህ መጽሐፍቶች በጃቸው ላይ አዳምጥ አንድ ጊዜ። እነዚያ ነቢያቶች አላስተማሩም ስትል አልነበር? እንዳ እነ ሙሴ እነ ምናምን እነዚህ ነቢያቶች ሁሉ በመጽሐፍታቸው ላይ አምላክ እጅና እግር እንዳለው አስተምረዋል እያልኩኝ ነው። ላሳየህ አውጥቼ ላሳየህ ወይ? እሺ አሁን በመጽሐፍ ቅዱስ የተገለጸ እሺ በመጽሐፍ ቅዱስ ከተገለጹ ነቢያት ማስረጃ ይሆኑኛል ብለህ ለምን እንትን አትልም አትሰጠኝም? ለምን ሲባል መጽሐፍ ቅዱስ የተበረዘ ነው፣ መጽሐፍ ቅዱስ አንቀበልም ብላችሁ ስለምታምኑ ማለት ነው። ለእኔ አይደለም ማስረጃ አድርጌ የምሰጥህ አዳም፣ ለእኔ አይደለም ማስረጃ አድርጌ የምሰጥህ ለአንተ ነው። ለአንተ هذا حجة عليك፣ በአንተ ላይ ማስረጃ ይሆንብሃል። የተገለጹት ነቢያት እኛ ሙስሊሞች በቃ ስለ ሃይማኖታቸው በኋላ እናወራለን። አሁን ስለ እጅና ስለ እግር እያወራን ነው። አምላክህ እጅና እግር እንዳለው ነቢያቶችህ አስተምረዋል ወይንስ አላስተማሩም? ምክንያቱም አሁን ለአምላክ እጅና እግር የሚለውን አልቀበልም እያልክ ነው። በገዛ መጽሐፍህ ላይ ግን አምላክህ እጅና እግር እንዳሉት አስተምረዋል ነቢያቶች። ትክክል ነው ወይንስ ስህተት? ዘሚካኤል አለ። እሺ ቴንክ ዩ። አሁን የጠየከኝ ጥያቄ እሺ አለው። አይሰማም? ድምጼ ይሰማል። እሺ ዘሚካኤል ካልሰራልህ ኔትወርክ ሌላ ሰው ካልሰራልህ እሱ ኔትወርኩን ያስተካክል። እየተደማመጣችሁ ስላሉና ሌት ነው እሱ። ዘሚካኤል ኔትወርክን አስተካክል። ቤቲ ነው ቀጥዩ። ቤቲ ወይ ተስፋ? ተስፋዬ ከሁለት አንዳችሁ ቀጥዩ። ሰላም ቀጥይ። ትናንት ወዲያው እያየሁ ነበረ እየተከታተልኩ ነበረ እና አላህ ይሮጣን ምናምን ስትል ነበረ። ወዴት ነው የሚሮጠው? እሱ ነገር ግልጽ ብታደርግልኝ ደስ ይለኛል። ያው እኔም እየተማርኩ ስለሆነ ማለት ነው። እሺ ላስረዳህ እያልኩት ላስተምርህ ልመልስልህ እያልኩት አይ አልፈልግም ይሮጣል አይሮጥም ብለን ብቻ ነገር ብለው ሄደ ልጁ። ያን ነገር እኔ ላስረዳው ነበረ፣ ደግሜ ላስረዳችሁ። እሺ ሐዲስ ላይ ምን ይላል መሰላችሁ? ሐዲስ አልቁድሲ ላይ አላህ ሱብሓነሁ ወተዓላ በነቢዩ ሰለላሁ ዐለይሂ ወሰለም በኩል ሲናገር ባሪያዬ ይላል ወደ እኔ በስንዝር ያክል ከቀረበ እኔ ወደ እርሱ በክንድ ያክል እቀርበዋለሁኝ አለ። ባሪያዬ ወደ እኔ እየተራመደ ከመጣ እኔ ደግሞ ወደ እርሱ እየሮጥኩኝ እቀርበዋለሁኝ አለ። አሁን እኛ ወደ አላህ ስብሐነሁ ወተዓላ ስንሄድ ጊዜ ማለት ነው እየሄድን እየተራመድን ወደ እርሱ መሄድ ማለት ነው ወይ? አይደለም። ታዲያ ምን ማለት ነው? አምልኮ በመስራት ወደ እርሱ መቃረብ ማለት ነው፣ ወደ እርሱ መሄድ ማለት ነው። ኢብራሂም ዓለይሂ ሰላም በሱረቱ ሷፋት ላይ ምን አለ? ወቃለ ኢኒ ዛሂቡን ኢላ ረቢ ሰየህዲን፣ እኔ ወደ ጌታዬ እሄዳለሁ አለ ኢብራሂም። ታዲያ ወደ ጌታዬ እሄዳለሁ ሲል እንደው እየተራመደ እየሄደ ማለት ነው? አይደለም። አምልኮ በማብዛት ወደ እርሱ ቀርባለሁ ማለት ነው። ስለዚህ እኛ አምልኮ በመስራት ወደ እርሱ በቀረብን ቁጥር ከእኛ እጥፍ በሆነ መንገድ እርሱ ወደ እኛ ይቀርባል ማለት ነው። አያችሁ፣ በስንዝር ያክል ባሪያ ወደ እኔ ከቀረበ በክንድ ያክል እኔ ወደ እርሱ ቀርባለሁኝ አለ። ክንድ ምንድን ነው? የስንዝራችሁ እጥፍ ነው።
ወደ እኔ እየተራመደ ከመጣ ባሪያዬ እኔ ወደ እርሱ እየሮጥኩኝ ይቀርበዋለሁኝ ያለ አላህ። ወደ አላህ እየተራመድን ስንሄድ ማለት ልድገመው፣ እኛ እየተራመድን እንዲህ መሄድ ማለት አይደለም። በመንገድ ላይ አምልኮ በመስራት ወደ እርሱ መቅረብ ማለት ነው። ከዚያስ እኛ ከቀረብነው በላይ እርሱ ደግሞ ወደ እኛ ይቀርባል በጸጋው በምህረቱ። ገብቶሻል አይደለ? ያለ ማለት ነው። ይሄን ላስረዳ ያልኩት ነበር። አይሆንም ማለት ምንም ማድረግ አይቻልም። ለዚያ ነው የገባሽ ይመስለኛል። ካልገባሽ ማስረጃ ሌላ ጥያቄ አለሽ? ሌላ ተስፋ ያለክ ተስፋ? እሺ ናቲ ያለክ? ናቲ እሺ። ኪኪ ሰላም ቀጥል። ሰላም ይሰማሉ? ይሰማል። እሺ ሁላችሁንም እንዴት አመሻችሁ ማለት ፈልጋለሁኝ። የተወሰኑ ጥያቄዎች አሉኝ፣ ምናልባት ፈቃደኛ ከሆንክ። በመጀመሪያ ወንድማችን አማናዊና ኤሎሄ ኤሎሄ ለምን እንዳስወረድካቸው እሱን ማብራሪያ ፈልጋለሁ። ጥያቄያቸው ጥያቄ ነበር። ከኛ የተሻሉ ሰዎች ነበሩ። እነሱን 10,000 ሰው በሚከታተልበት ላይ ብላ ያስወርዳቸዋል። አሁኑኑ ገብተው ጥያቄያቸውን እንድትቀበላቸው ፈልጋለሁ። ምናልባት የኔ ቢጤ ስለ ሃይማኖቱ በደንብ የማያውቅ ሰው ገብቶ የሆነ ነገር ሲሆን አንዳንድ ነገር ለፖለቲካም ሆነ ለተለያየ ነገር መስሪያ ያመቻል። ይሄ ሊሆን አይገባውም። ተፈላጊ ሰዎች ሲገቡ ዳይሬክትሊ ጥያቄያቸው አማናዊ እንዲገባ ፈልጋለሁኝ። እንዲገባ ፈልጋለሁ። ናቲ አለ? አዎ አለ። ጥያቄ ጠይቆ አንድ ሰው መልስ እስኪያገኝ ድረስ ዝም ማለት አለበት ወይንስ እየመለሰ እያለ ያ የሚመልስ ሰው በየመሃሉ ጣልቃ እየገባ ያን ሰው መረበሽ አለበት? እስኪ ንገረኝ። ማዳመጥ አለበት። የአሁኗ ልጅ ጠየቀች፣ እስክመልስላት ድረስ አዳመጠች፣ ተረዳች። አመሰግናለሁ። እነዚህ ልጆች ይጠይቃሉ። ከዚያ በኋላ ልክ እየመለስኩ እያለሁ መካከል ላይ ይገባሉ። ወደ ኋላ አርዳቸውን ደግሞ ቅድም እኔ ገስት ላይ ስማቸውን ድረስ አላየሁትም ነበር። አሁን ነው ገስት ላይ እየተገለጣችሁልኝ፣ አልተገለጻችሁልኝ ነበር። ለማንኛውም በመሀል እየገቡ ደጋግሞ ሲያስቸግር ጊዜ ነው ያወረዳቸው አድሚኖች እንጂ ሌላ አይደለም። እሺ ጥያቄ ከጠየቀ በኋላ አንድ ሰው መልሶ እስኪመለስለት ድረስ ያዳምጥ። ሃይማኖት ነው ይሄ፣ የግል ጉዳይ አይደለም። የግል ጉዳይ ቢሆን እንደዚህ እያወራሁኝ አቋርጠህ ብትሄድ ችግር የለውም። ስለ አምላክ በተለይ እየተወራ አጭር የሆነ ሀሳብ ዝም ብለህ መካከል ላይ አቋርጦ መሄድ ተገቢ አይደለም። ስለ ነቢያት እየተወራ ስለ ነቢያት ሃይማኖት ስለምትድንበትና ስለምትጠፋበት ነገር እየተወራ ረጋ ብሎ ሰውየው ያንን መልሱን እስኪጨረስ ድረስ ማዳመጥ አለበት እንጂ መካከል ላይ እየገባን የምናቋርጠው ነገር ከሆነ ይሄ ለሚሰሙ ሰዎችም ራሱ ክብር አለመስጠት ነው። ገብቶሃል አይደል? ስለዚህ ጥያቄ ያለው ካለ መቀጠል ይችላል። መልሱ እስኪመለስለት ድረስ ያዳምጥ። ያ መልስ ከተስማማው ወደ ቀጣዩ ይሄዳል። ካልተስማማው ደግሞ እዚህ ጋር ቅሬታ አለኝ ብሎ ልክ በኋላ ላይ መጨረሻ ላይ ሀሳቡን ያቀርባል። አይ ጥያቄ አለ? አሁን ናቲ ጥያቄ አለ? በእኔ ጥያቄ አለኝ። ኡስታዝ እንዴት ነህ? ሰላም ነህ? ሰላም ነው። እንዴት ነህ? ሀይሪ ጥያቄ ምንድን ነው? ጥያቄ ብዙ ነው ዛሬ ይዤ የመጣሁት፣ ግን ሶስቱን ላጋራ። የመጀመሪያው ጥያቄ ሰውን ከደም ጠብታ ፈጠረ ይላል ሱረቱል አለቅ ላይ ማለት ነው። እናንተ ጋር ማለት ሰውን ከአፈር እንዳበጀውም ደግሞ ይናገራል እና እንዴት ነው ክላሽ አያደርግም? የመጀመሪያ ጥያቄ ማለት ነው። ሁለተኛ ጥያቄ ደግሞ አንዳንዱን ልመልስልህ። እሺ አንድ ቦታ ላይ ሰውን ከረጋ ደም ፈጠርኩት ይላል፣ ሌላ ቦታ ላይ ደግሞ ከአፈር ፈጠርኩት ይላል። ይሄ አይጋጭም ወይ ነው? አይጋጭም። ከአፈር የሚለው አዳምን አስመልክቶ ነው። ከአዳም ውጭ ከአፈር የተፈጠረ ማንም የለም። ከረጋ ደም ጠብ ፈጠርኩት የሚለው ደግሞ ስለማን ነው? ስለ እኛ አፈጣጠር ነው። አምላክ አላህ ሱብሓነሁ ወተዓላ ሰውን በአራት መንገድ ነው የፈጠረው። አንደኛ የመጀመሪያው ሰው ማን ነው? አዳም። እርሱ ከምንድን ነው የተፈጠረው? ከአፈር ነው። ከአፈር ነው የተፈጠረው። ያ አፈር ብቻውን ነበር ወይ? አይደለም። ውሃ ተቀላቅሎበታል።
ለዚህም ነው አላህ በሱረቱል ፉርቃን ላይ ወሁወ አለዚ ኸለቀ ሚነል ማኢ በሸረን ይላል። እኔ ማለት ያ ነኝ ሰውን ከአፈር የፈጠርኩኝ እያለ ከውሃ የፈጠርኩኝ ይላል። ስለዚህ አንድ ቦታ ላይ ከውሃ ተብሏል፣ አንድ ቦታ ላይ ከአፈር። ስለዚህ አፈሩ ብቻውን አይደለም፣ ውሃ ተቀላቅሏል። አፈርና ውሃ ሲቀላቀል ምን ይሰጣል ልጆች? ጭቃ ይሰጣል። ስለዚህ በሌላ ቦታ ላይ ከጭቃ ፈጠርኩት ይላል። ሊማ ኸለቅተሁ ሚን ጢን እያለ ይናገራል። ከማ ቃለ ኢብሊስ ለዕነቱላሂ ዐለይህ ከጭቃ ተብሎ ተገልጿል። ገብታችኋል አይደል? ያ ውሃና አፈሩ ሲቀላቀል ጊዜ የሰጠው ውህድ ማለት ነው። ከዚያ በኋላ ያ ጭቃ በሰው ቅርጽ ተሰርቶ በሚደርቅ ጊዜ ልክ እንደ ሸክላ ሆኗል አይደለ? ከሸክላ ብሎ ደግሞ ይገልጸዋል አላህ ሱብሓነሁ ወተዓላ። ከዚያ በኋላ እስትንፋስ ነው ነፍስን የተዘራበት። ከዚያ ሰው ሆኖ ተስተካከለ። ፈኢዛ ሰወይቱሁ ወነፈኽቱ ፊሂ ሚን ሩሒ ፈቀዑ ለሁ ሳጅዲን እንዳለ የአዳምንም አፈጣጠር በጨረስኩኝ ጊዜና ከመንፈሴን በዘራሁበት ጊዜ ለእርሱ ሰጋጆች ናችሁ ውደቁ ያለው ማለት ነው። ስለዚህ ይህ የመጀመሪያው ሰው የአዳም አፈጣጠር ነው። የሁለተኛው ሰው አፈጣጠር ማነች? ሔዋን ነች። ሔዋን እንዴት ነው የተፈጠረችው? ከአፈር ከውሃ ምናምን ነው ወይ? አይደለም፣ በፍጹም። ከረጋ ደም ምናምን ነው ወይ? አይደለም። ከፍትወት ጠብታ ምናምን ነው? አይደለም። ታዲያ ከምንድን ነው የተፈጠረችው? ከአዳም የጎን አጥንት ነው የተፈጠረችው። አያችሁ፣ አላህ ይህም በቁርአን ላይ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። ስለዚህ ሰው ከአፈር ነው የተፈጠረው ሲባል አዳምን አስመልክቶ ነው የተነገረለት። ሔዋን ከአፈር ተፈጥራለች ወይ? ላ አይደለም። ከአዳም የጎን አጥንት ነው የተፈጠረችው። አላህ በቁርአን ላይ ሲናገር ያ አዩሃ ናሱ ተቁ ረበኩም አለዚ ኸለቀኩም ምን ነፍስ ዋሒዳ ወኸለቀ ሚንሃ ዘውጀሃ ይላል። እናንተ ሰዎች ሆይ እኔን ጌታቸውን አላህን ፍሩኝ፣ ሰውን ከአንድ ነፍስ ፈጥሬ ከዚያችም ነፍስ ጥንዷን ያስገኝ የሆንኩን እያለ ይናገር። ከመጀመሪያው ሰው የራሱን ጥንድና ሚስት አስገኘለት አላህ ሱብሓነሁ ወተዓላ። ወሚን አያቲሂ አን ኸለቀ ለኩም ሚን አንፉሲኩም አዝዋጀን ይላል። ከተአምራቶች መካከል ከዛች ከአንዷ ነፍስ ጥንዷን መፍጠር እያለ አላህ ሱብሓነሁ ወተዓላ ይናገራል። ስለ ሔዋን አስመልክቶ ማለት ነው። ይህ የሁለተኛ ሰው አፈጣጠር ነው። የሔዋን አፈጣጠር ከአዳም የጎን አጥንት ነው የተፈጠረችው። ሶስተኛው አፈጣጠር ደግሞ የክርስቶስ የመሲሁ አፈጣጠር ነው። መሲሁ ደግሞ ከእናት ያለ አባት ነው የተፈጠረው። ገብቷቸዋል። ከእናት ብቻ ያለ አባት አላህ ሱብሓነሁ ወተዓላ አስገኘው። አራተኛው አፈጣጠር ደግሞ የእኛ አጠቃላይ የሰዎች የኛ አፈጣጠር ደግሞ ሂደት አለው። ልክ እንደ አዳም እንደመጀመሪያው ሰው ማለት ነው። የመጀመሪያ ሂደታችን ከምንድን ነው የሚጀምረው ከተባለ ከፍትወት ጠብታ ነው። ያ የፍትወት ጠብታ በእናት ማህፀን ውስጥ ይገባል። ከዚያ በኋላ ያ ወደ ረጋ ደም ይለወጣል። አየህ አይደለ? ስለዚህ ረጋ ደም የሚለው ማንን አስመልክቶ ነው? እኔ እናንተን አስመልክቶ ነው። ሱረቱል ዐለቅ ላይ ያለው ኸለቀል ኢንሳነ ሚን ዐለቅ፣ ሰውንም ከረጋ ደም ፈጠርኩት የሚለው እኛን አስመልክቶ የተነገረ ነው። ያ ከፍትወት ጠብታ ወደ ረጋ ደም፣ የረጋው ደም ልክ ወደ ተላመጠች ስጋ ይቀየራል፣ ትንሽዬ ስጋ። ከዚያ በኋላ አጥንት ትሆናለች። ከዚያ መልሶ አላህ ሱብሓነሁ ወተዓላ ያችን አጥንት ሙሉ ስጋ ያለብሳታል። ከዚያ በኋላ ነፍስን ይዘራባታል። ከዚያም ያለች ሰው ሆኖ ይወለዳል ማለት ነው። ይህን የገለጸበት አላህ ሱብሓነሁ ወተዓላ የቱ ጋር ነው ከተባለ ሱረቱል ሙእሚኑን ثم جعلناه نطفة في قرار مكين ثم خلقنا النطفة علقة فخلقنا العلقة مضغة فخلقنا المضغة عظاما فكسونا العظام لحما ثم أنشأناه خلقا آخر فتبارك الله أحسن الخالقين يلا يعني يسوي جوشن أفداتر إلى أقرار كآفر سيل أدام ناس ملكتو يتنقر اللتنو كرقا دم سيل قزي رقمو أنين نانتل أسملكتو يتنقر نو مالتنو قبطان ኃይሌ ግልጽ ነው። ግልጽ ነው። ሁለተኛው ጥያቄ ምን አለ መሰለህ፣ እኛ ጋር አሁን ለምሳሌ ክርስቶስ ሲያስተምረን የሚጠሏችሁን መርቁ ነው የሚለው ገብቷል። እናንተ ጋር ደግሞ የሚዋጋችሁን ተዋጉ ይላል ሱረቱል አልበቀራ ላይ ማለት ነው 290 ላይ እና ይሄ ነገር እንዴት ነው ኡስታዝ እንዴት ተዋለ? እሺ ስላነጻጸርክልኝ ከክርስቶስ ጋር ወደሱ መለሳለሁ፣ ግን መጀመሪያ እኔ ልመልስልህ። በመጀመሪያ ኢስላም ለሰው ልጅ በጣም ልዩ ቦታና ክብርን የሰጠ የሆነ ሃይማኖት ነው። ይወታቸዋል። አላህ ለሰው ልጅ በጣም አክብሮታል። ወለቀድ ከረምና በኒ አደም ይላል። በእርግጥም የአዳም ልጆች አክብሬያቸዋለሁ እያለ ይናገራል። በሌላ ቦታ ላይ من أجل ذلك كتبنا على بني إسرائيل أنه من قتل نفسا بغير نفس أو فساد في الأرض فكأنما قتل الناس جميعا ومن أحياها فكأنما أحيا الناس جميعا ይላል። የአንድን ሰው ነፍስ ያጠፋ የዓለምን ሰው ነፍስ እንዳጠፋ ነው። የአንድን ሰው ነፍስ የታደገ ከጥፋት
ልክ የዓለምን ሰው ነፍስ ከጥፋት እንደታደገ ነው ይላል አላህ። ሰው ነው ያለው፣ በደንብ አስምርበት ኃይሌ። ሙስሊም ብቻ አላለም፣ ሰው ብሎ ነው አላህ ሱብሓነሁ ወተዓላ ሰው በሰውነቱ ሊከበር እንደሚገባ ገብቶሃል። የአንድን ሰው ነፍስ ያጠፋ ከእኔ ዘንድ የዓለምን ሰው ነፍስ እንዳጠፋ ነው ኃጢአቱ አለ። አንድ ሰላማዊ የሆነን የሌላ እምነት ተከታይ ቢገድል አንድ ሰው ከአላህ ዘንድ ዓለምን እንዳጠፋ ነው የሚቆጠርበት። ለምን ይህ አማኝ አይሆንም? አያችሁ፣ ሰላማዊ እስከሆነ ድረስ ጫፉ ሊነካ አይገባም። ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ሲናገሩ መን ቀተለ ሙዓህደን ለም የሪሕ ራኢሐተል ጀና አሉ። አንድ ከሙስሊሞች ጋር ቃል ኪዳን ያለውን ሰላማዊ የሌላ እምነት ተከታይ ከሃዲን የገደለ ሰው የገነትን ሽታ አያገኝም አሉ። አያርላ አንደኛ ያ ነው። ስለዚህ ይህ ከታወቀ ነገር ግን የሰዎችን ነፍስ ለማጥፋት የሚነሳሳ የሆነ አጥፊ ከሆነስ ይህ ምንድነው መሆን ያለበት? ይህ አካል መወገድ አለበት። ሊጋደል የሚመጣ ከሆነ መጀመሪያ ግን ይህ ሰው ወደ እርቅ ይጠራል። የሚገርም በእስልምና ወደ እርቅ ይጠራል። ይሄ ሰው ተው ከዚህ ከጥፋትህ ታቅብ ተብሎ ይገሰጻል፣ ይመከራል። እሺ ለእርቅ ወርዳለሁኝ ካለ እርቁን እንቀበለዋለን ወይ? አዎ በደንብ አድርገን። ይህ አጥፊ የሆነውን እኮ ነው። አጥፊ የሆነውን ሰው ቀጥታ ገደሉት አልተባለም። ወደ እርቅ ይጠራል። ተው ከመጋደልህ ተቆጠብ ይባል። አላህ ስብሐነሁ ወተዓላ በቁርአን ላይ ሲናገር ፈመስተቃሙ ለኩም ፈስተቂሙ ለሁም አለ። ስለ ጠላቶች ስለ ተዋጊዎች እየተናገረ እነርሱ ቀጥ እስካሉላችሁ ድረስ ቀጥ በሉላቸው፣ እናንተም ሰላም ሆናችሁ አብራችሁ ኑሩ ይለናል። ይወጣል አላህ በሱረቱል አንፋል ላይ ወኢን ጀነሑ ሊሰልሚ ፈጅነሕ ለሃ ይላል። ሙሐመድ ሆይ ከሃዲያኖች ተዋጊዎች ለእርቅ ከወረዱ አንተም ለእርቅ ውረድና ሰላምን አስፍን፣ በቃ ጦርነት አያስፈልግም ይላል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ላ ተተመነው ሊቃአል ዐዱው ወሰሉላህ አልዓፊያ ወኢዛ ለቂቱሙሁም ፈአስቢሩ ፈኢነል ጀነተ ተሕተ ዚላል ሲዩፍ አሉ። ከጠላት ጋር ተገናኝታችሁ መፋለምን መገዳደልን አትመኙ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ታዲያስ ምን እንመኝ? ይልቁንስ በእናንተና በእነርሱ መካከል አላህ ሰላምን እንዲያሰፍን ጸልዩ አሉ። አያ ሰላም እንዲሰፍን በእናንተና በከሃዲያን መካከል በተዋጊዎች መካከል ጸልዩ፣ ጸሎት አድርጓል። ነገር ግን ሊዋጓችሁ ጦር ሜዳ ላይ ከመጡ ወደ ቤታችሁ ከመጡ ሰይፍን ይዘው የዛኔ ጽኑ፣ ራሳችሁ ተከላከሉ። ፈኢነል ጀነተ ተሕተ ዚላል ሲዩፍ አሉ። ከዚያ በኋላ ነብዩ ሰለላሁ ዐለይሂ ወሰለም እና ያ ነው እና ሌላ የመጨረሻ ልጨምርልህና ወደ ቀጣይ እንሄዳለን ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም መካ ላይ እያስተማሩ እያለ ተሰድበዋል፣ ተገርፈዋል፣ ተደምተዋል፣ ተቆስለዋል፣ አሳደዋቸዋል። ያን ሁሉ ብዙ አድርገውባቸው አብረዋቸው ያሉ አማኞች ሰሓቦች ይህን ሁሉ መታገስ አልቻሉም እና ጠየቁ አንዴ ነብዩ ሰለላሁ ዐለይሂ ወሰለም አላ ተድዑ ዐለል ሙሽሪኪን ያ ረሱለላህ አሏቸው። አንቱ የአላህ መልእክተኛ ሆይ አላህ እነዚህን ከሃዲያኖች እንዲቀስፋቸው አትረግማቸውም ምን? አትጸልይባቸውም ምን? ይህን ሁሉ ግፍና መከራ እኮ አደረሱብን ብለው ጠየቁ። በዚህ ጊዜ ታዲያ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሏቸው? አላህ እንዲቀስፋቸው ለመኑባቸው? አላደረጉም። ይልቁንስ ጸለዩላቸው። እንደው ኢኒ ለም ኡብዓት ለዓናን ወኢነማ ቡዒስቱ ረሕማ አሉ። እኔ ተራጋሚ ተደረጌ አልተላኩም፣ እኔ በእዝነት የተላኩ ነቢይ ነኝ አሉ። ከዚያስ አላሁመ ህዲ ቀውሚ ወእቲኒ ቢሂም አሉ። አምላክ አላህ ሆይ እነዚህን ህዝቦች ወደ ቅኑ መንገድ ወደ ኢስላም ምራቸውና ወደ እኔም ማምጣልኝ ብለው ጸለዩላቸው። አላህ የሚገርመው ዱዓቸውን ሰማቸው። እነዚያ ህዝቦቻቸው ወደ እምነት መጡ፣ ወደ ኢስላም መጡ። ወደ ነቢዩ ሰለላሁ ዐለይሂ ወሰለም መጥተው የእርሳቸው ተከታይ ሆኑ ማለት ነው። እና ይህ ነው ኢስላም። ወላሂ ላዚም ፍቅር የሆነ ሃይማኖት ነው፣ የሰላም ሃይማኖት ነው። ሰላምን ለጠላት ራሱ የሚመኝ የሆነ ሃይማኖት ነው። ግን አጥፊዎች ምን መደረግ አለባቸው ከተባለ ይመከራሉ፣ ይገስጻሉ። እምቢ ካሉ ህዝብን እያጠፉ ዝም አይባሉም። ገብታችኋል አይደል? የዛኔ እነርሱን መዋጋት አለብን ማለት ነው። ማን ነው የጠየቀው? ልጅ ወጥቷል መሰለኝ አይደለ? አዎ ወጥቷል። እሱ ኖሞር አለሽ። ሰላም አለይኩም። አለይኩም ሰላም አለውኝ። ደህና ናችሁ? እንዴት ናችሁ? ጥያቄ አለሽ? አዎ። እሺ ጠይቂ። እሺ የመጀመሪያው ጥያቄ የላሟ ምዕራፍ ላይ ቁጥር 62 ያለው እያነበብኩት ነበርና እዛ ስደርስ አልገባኝም። ማንበብ ስለማልችል ነው አሁን። እሺ ሐሳቡ ምንድነው? ማን ነው የሚያነብልኝ? እንትኖች አይሁዶችም ክርስቲያኖችም ቢሆኑ አላህን ካመኑ እሱ ሰለምቴ ናት። እሺ ቅርብ ጊዜ ነው የሰለመችው። ችግር የለም። እሺ አንቀጹ ምን ይላል መሰላችሁ? ኢነ الذين آمنوا والذين هادوا والنصارى والصابئين من آمن بالله واليوم الآخر
ወዐሚለ ሷሊሐ ፈለሁም አጅሩሁም ዐንደ ረቢሂም ወላ ኸውፉን ዐለይሂም ወላ ሁም የሕዘኑን ይላል። እነዚያ አምነው መልካምን የሰሩ አለ እነ ለዚነ አመኑ እነዚያ ያመኑ ወለዚነ ሃዱ ወነሷራ እነዚያ ከአይሁዳውያን ወይንም ደግሞ ከክርስቲያኖች አለ መን አመነ ሚንሁም ቢላሂ ወልየውሚል አኺር ከእነርሱ በአላህ ያመነ እንዲሁም በመጨረሻው ቀን በትንሣኤ ቀን ያመነ ፈለሁም አጅሩሁም ዐንደ ረቢሂም ለእነርሱ ከጌታቸው ከአላህ ዘንድ ምንዳቸው አለላቸው ወላ ኸውፉን ዐለይሂም ወላ ሁም የሕዘኑን በእነርሱ ላይ ፍርሃትም ሆነ ሐዘን የለባቸውም አለ። ታዲያ ይህን ይዘው አንዳንድ ክርስቲያን ልጆች ምን ይገነዘባሉ? በእነርሱ ላይ ፍርሃትም ሆነ ሐዘንም የለባቸውም ከተባለ ስለዚህ ከአይሁድና ክርስቲያኖች የገነት ናቸው ማለት ነው ይላሉ። ላ በደንብ አንቀጹን ቢያስተውሉት እሱ አይደለም። መስፈርት አስቀምጧል አላህ ሱብሓነሁ ወተዓላ። ከእነርሱ በእኔ በአላህ ያመነ የሚለውን መስፈርት አላዩትም። በአላህ ያመነ ይላል፣ በመጨረሻው ቀን ያመነ ይላል። በአላህ ማመን ማለት ሰፊ የሆነ ትርጉም ያለው ነው። በአላህ አምኛለሁ ካለ አንድ ሰው አላህ የላከውን ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ነቢይ አድርጎ ልኳልና እርሳቸውን ትቀበላለህ ወይ እንለዋለን። አያችሁ፣ ክርስቲያኖችና ይሁዲዎች ደግሞ አንቀበልም ነው የሚሉት። ስለዚህ እናንተን አያካትትም። እዚህ ጋር እየተነገረ ያለው ጥቅል ሀሳብ ነው። ከይሁድም ይሁን ከክርስቲያንም ይሁን ከእሳት አምላኪዎችም ይሁን ከማንም የሰው ዘር ይሁን በእኔ በአላህ ካመነና በመጨረሻው ቀን ካመነ ገነት ይገባል እያለ ነው አላህ። ገብታችኋል አይደል? እንጂ እነዚህ እንደው በዚህ ባሉበት መንገድ ገነት ይገባሉ ማለት አይደለም። ገብተሻል? እሱ ነው ሀሳቡ። እሺ ከዛ ጃቪር ባለፈው የጠየቁ ጥያቄ አልነበረም? ለሁሱ ነው የሚመልሰው ምናምን ያልከኝ? ጠይቂ፣ ሁሉ የፈለግሽውን ጥያቄ ጠይቂ፣ እንዳትጨናነቂ። እሺ አሁን ስለ አሰጋገድ ስርዓት አለ። እኔ አሁን ገና ስለሆንኩኝ በነፃነት አልሰግድም፣ እንትንም አለባበሴም ገና አልተቀየረም እና ስለሱ እንድታወራለህ። አዲስ የሰለማችሁ ልጆች ቤታችሁ ውስጥ ትንሽ ክላስ ካለ ማንም ቤተሰብ የማይገባበት ቤተሰብ ያንን ቢያይ ችግር የሚፈጥርባችሁ ከሆነ ትንሽ ክላስ ካለች በዚያች ውስጥ ተደብቃችሁ መስገድ ትችላላችሁ። ካልሆነም ደግሞ በአካባቢያችሁ ጓደኞች ካላችሁ በአካባቢያችሁ እነርሱ ጋር ሄዳችሁ ተደብቃችሁ መስገድ። እሺ እና ይህ ነገር ለዚህ ብላችሁ የምትከፍሉት መስዋዕት ከአላህ ዘንድ በጣም ታላቅ ምንዳ አለው። ነቢያችን ሰለላሁ ዐለይሂ ወሰለም አስተምሮት በጀመሩበት ጊዜ አማኞች በጣም ይቸገሩ ነበረ። በዚያን ጊዜ መካ ላይ አትሰግዱም ተብለው ይከለክሏቸዋል የመካ ሽማምንቶችና ንጉሶች። በዚህም ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም አማኞችን የት እንደሚያደርጓቸው ሲጨንቃቸው ጊዜ አርቀም ኢብኑል አርቀም የተባለ አንድ ታላቅ የነብዩ ሰለላሁ ዐለይሂ ወሰለም ሰሃባ እኔ ቤት እሰጣቸዋለሁ አንተ የአላህ መልእክተኛ ለእርሶና ለአማኞች ተሰባስበው ሃይማኖታቸውን የሚማሩበትና አምልኮ የሚፈጽሙበት ሱላት የሚሰግዱበት ብሎ አንድ ቤቱን ሰጣቸው፣ ትልቅ ቤት። በዚህ ያለ ውስጥ ነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን እየሰበሰቡ ያስተምሯቸው ነበር። ማንም ሰው እስልምናን መቀበል ሲፈልግ ተደብቆ እዛ ይሄዳል። በሌሊት በጨለማ እስልምናን ይቀበላል። ለመማር ሲፈልጉ ተደብቀው ነው የሚሄዱት እና አሁንም ዛሬም ላይ ያ ነገር ይቀጥላል። ሰልማችሁ ቤተሰቦቻችሁ ያንን ቢያውቁባችሁ ችግር የሚፈጥሩባችሁ ከሆነ ተደብቃችሁ ክላስ ውስጥ አምላክ አላህ ሱብሓነሁ ወተዓላ መገዛት ወይንም ደግሞ በአካባቢያቸው የሚገኙ የምታምኗቸው ሙስሊም ጓደኞች ካሏችሁ ከእነርሱ ጋር በመሄድ አምልኮ ሰርታችሁ መመለስ ይወጣችኋል። ይሄን ማድረግ ትችላላችሁ ማለት ነው። አልባሳትን በተመለከተ ቤታቸው ውስጥ ስትሆኑ ባዕድ ወንድ እስከሌለ ድረስ ችግር የለውም። ፊታችሁ ቢገለጥ ወይንም ደግሞ ፀጉራችሁን ቢሆን ችግር የለውም። ቤተሰብ እስከሆን እናት ወይንም አባት ወይንም ወንድም ምናምን እስከሆን ድረስ ባዕድ ወንድ በሚሆን ጊዜ ግን የዛኔ ከላይ ሻሻችሁን ለብሳችሁ ሰውነት ቅርጽን ሊያሳይ የማይችል የሆነ ሰፋ ያለ ልብስ መልበስ፣ በተለይ ወደ ውጭ በምትወጡ ጊዜ እንደዚህ አድርጉ። ይህንንም ብታደርጉና ካወቁባችሁ ህይወታችሁ ላይ ከባድ አደጋ ሊፈጥሩባችሁ የሚችሉ ከሆነ አላህ ሱብሓነሁ ወተዓላ ብር ሰጥቷቸዋል።
ህይወታችሁን እስክታጡ ድረስ መሆን የለበትም። በሚመቻችላቸው ጊዜ ህግጋቶችን ቀስ በቀስ መፈጸም ትችላላችሁ። ሶላትን ግን አደራ በምንም መንገድ ቢሆን እንደምንም መስዋዕት ከፍላችሁ ተደብቃችሁም ቢሆን ለመስገድ ሞክሩ። ይሄ ነው ወላሂ አለም። እሺ ስለ አልባሳቱ ግልጽ ነው። ስለ መስገዱ ግን እኔ ለመጠየቅ የፈለኩት ሙሉ ቀን ስራ ነው ሙሉ ጠዋት ወጥቼ ማታ ነው የምመለሰው እና የሱብሂንና የ7 ሰዓት አንድ ላይ ነው የምሰግደው። ከዛ በኋላ ያለውን ግን ማታ ስመለስ አንድ ላይ ነው እና የምሰግደው። ስለሱ ማብራሪያ እንድትሰጥ። እሺ እንደ አስሉ እንደ መሰረቱ ሶላት ጊዜውን ተጠብቆ መሰገድ አለበት። አላህ በቁርአን ላይ ኢነ ሶላተ ካነት ዐለል ሙእሚኒነ ኪታበን መውቁታ ብሏል። ሶላት በአማኞች ላይ በጊዜ ገደብ ተደንግጋለች ብሏል። ጊዜውን ጠብቆ መሰገድ አለበት። ሐፊዙ ዐለ ሰለዋት ይላል አላህ። አደራ ሶላትን ጊዜውን ጠብቃችሁ ስገዱ ብሏል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተጠየቁ። ስለ ረሱላህ ሰለላሁ ዐለይሂ ወሰለም አዩል አዕማሊ አፍደል ፈቃለ ነብዩ ሰለላሁ ዐለይሂ ወሰለም አስሶላቱ ዐላ ወቅቲሃ ثم ብር አልዋሊደይን። ነቢያችን ሰለላሁ ዐለይሂ ወሰለም ሰዎች ጠየቋቸው፣ አንተ የአላህ መልእክተኛ ሆይ ከስራዎች ሁሉ በላጩ ስራ የትኛው ነው ሲሏቸው፣ ሶላትን ጊዜውን ጠብቆ መስገድ ነዋ፣ ከዚያም ለወላጆቻችሁ በጎ መዋል መልካም መዋል ብለው ተናገሩ። ያ ነው እና ሶላትን ጊዜውን ጠብቀን መስገድ አለብን። ነገር ግን አሁን አንቺ ባልሽው መሰረት ሶላትን ሰብስበሽ ካልሰገድሽ በስተቀር በሰዓቱ ሰግዳለሁ ብትይ ቤተሰብ የሚያውቅና አደጋ የሚያደርስብሽ ከሆነ አንቲ ማዕዙራ፣ በዚህ ላይ ዑዝር አለሽ አንቺ። ሶላትን ጀምዕ ማድረግ ትችላለሽ። ነቢያችን ሰለላሁ ዐለይሂ ወሰለም ሶላትን ከሶላት የሚሰበስቡባቸው ምክንያት ነበሯቸው። አንደኛ ሙሳፊር ሲሆኑ ጊዜ አብዱላይ ዝጋው፣ አንደኛ ሙሳፊር ሲሆኑ፣ ሁለተኛ ደግሞ በሚታመሙ ጊዜ፣ ሶስተኛ ኃይለኛ ዝናብ በሚሆን ጊዜ ይሰበስቡላቸው ነበር ሰሃቦች። አሁንም ልክ እንዲሁ በዚያ ቅያስ መሰረት አሁን ይሄ በህይወቷ ላይ አደጋ የሚፈጥርባት ከሆነ ሴት ልጅ በመስለሟ ምክንያት ሶላትን በየጊዜው በተሰግድ አደጋ ሊፈጥሩባት የሚችል ከሆነ ቤተሰቦቿ ያንን ነገር ካዩ ጀምዕ እያደረገች በተሰግድ በዛኛው ቅያስ ይበቃል። ወላሂ አለም። እሺ ሶስና ሰላም፣ ሶስና ነው የሚለው ከላይ ሶንሳ ክርስቲያን ነህ? ክርስቲያን ካለ ይቀደም። እሺ ሚዩት ነው መሰለኝ እናወርደ። እሺ አህላም ወአለይኩም ሰላም ወራህመቱላህ። ሰላም አመሻችሁ። ደህና አልሐምዱሊላህ። ቅድሚያ መስጠት ላለብኝ ልስጥ ብዬ ነው። ጨርሱና የሆነች ጥያቄ ነበረችኝ እሷን ለመጠየቅ ነበረ ኡስታዝ። መርሐባ። እሺ ኃይሌ ያለ አለው እየወጣብኝ ነው ኦንላይን እና አለው። ጥያቄው እንደቀጠለ ነው። ጥያቄ አለኝ። እሺ ሰላም አለይኩም። ሙሐመድ ኃጢአት ይቅር ተብሎለታል ለሚለው ምንድን ነው ማለት እስኪ አብራራልኝ። ሱረቱል አልፈትህ 48:2 ላይ ማለት ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ለማዳመጥም ጭምር በኋላም መለሳለሁ፣ እናንተ መልሱ። እሺ ሊየግፊረ ለከ አላሁ ማ ተቀደመ ሚን ዘንቢከ ወማ ተአኸረ ይላል። እዚያ ላይ አላህ ያለፈውንም የሚመጣውንም ወንጀል ሊምርልህ ቃል ገብቶልሃል እያለ እየተናገራቸው ነው ለነብዩ ሰለላሁ ዐለይሂ ወሰለም። ታዲያ ኃጢአትን ሰርተው ነው ወይ? አይደለም። እንዳው ብትሰራ እንኳን እምርልሃለሁ የሚል ቃል ነው እንጂ ነብዩ ሰለላሁ ዐለይሂ ወሰለም ኃጢአትን ወይንም ስህተትን አላደረጉም። እንዲህ ተብሎ የተነገረበት ቦታ አለ ወይ? አዎ አላህ ሱብሓነሁ ወተዓላ በቁርአን ላይ ሱረቱ ነጅም ላይ ማ ضل صاحبكم وما غوى ይላል። ነብዩ ሙሐመድ አልተሳሳተምም አልጠመመምም እያለ ስህተት እንዳላደረጉና ምንም አይነት የጥመት መንገድን ኃጢአትን እንዳላደረጉ አላህ ሱብሓነሁ ወተዓላ ገልጾታል። ያ እሺ አይ ጥያቄ አለ ሌላ? ኃይሌ ለኢሳና ለነቢይ መሐመድ የተሰጠው እንትኖች አሉ ማለት ቃላቶች አሉና ከክብርም ጭምር ማለት ነው። ኢሳ አሁን የአላህ ቃል ስለሆነ ከኔ ጋር ነው። ልጆች ልቀጥል?
እና ለምን ከሌሎቹ የተለየ ክብር ተሰጠው ከሁሉ ነቢያቶች ኢሳ? እሺ እሺ ተቋርጦ ነው መሰለኝ። አጁ አለ። እሺ ከላይ ማን ነበር? ይሰማችኋል? ጥያቄ ያለው ካለ ይቀጥል። እሺ ከላይ ያላችሁ ሶስት ሰዎች ጥያቄ ያላችሁ ይሰማችኋል ወይ? እሺ አጁ አለክ? አጁ እሺ ኦንሊ ይሰማል? እሺ ኢዲኤም አሎ ይሰማል። እሺ የሚንኮሻኮሽ ነገር አለ፣ አስተካክል ድምፅህን። ወይ ኤርፎን ካረክ ኤርፎንን አውልቅ። እሺ ኦንሊ አለክ? ኦንሊ እሺ ያጀማ ታፕታፕ ኮፒ ሊንክ አድርጉ ሁላችሁ። ገስት ላይ ያሉትን ማሂር፣ አረቡን፣ ሳላን፣ ኡስታዝ ወሂድን፣ ኢምራንን ሁላችሁንም ፎሎ አድርጉ እና ታፕታፕ ኮፒ ሊንክ እያደረጋችሁ ስሙ። ክርስቲያኖች ካላችሁ ሪኩዌስት ላኩ፣ እናስገባችኋለን። እሺ ከላይ ያለሽው ማን ነበር ስምሽ? የንሽ ነው የሚለው። ሰላም እንዴት ነሽ? ሰላም ነው ኡስታዝ። አለ አልሐምዱሊላህ። እሺ ምን ነበር? ሻሃዳ ማስፈልግ ነበር። እሺ ክርስቲያን ነበር? ክርስቲያን ነበርሽ? አይሰማም? ይሰማል። ክርስቲያን ነበርሽ ወይ? ክርስቲያን ነበር። አይሽ የምለን ቃል አብረሽ የተከተልሽ ወይ? ይሰማሻል? ሄሎ ይሰማኛል። እሺ ከኔ ጋር ሆኜ እሺ ከተሰማሽ የምለውን ቃል አብረሽ የተከተልሽ አሽሃዱ እሺ እዚህ ያላችሁ ሁላችሁም 11 ሺህ ምናምን ሰዎች ከቻላችሁ ማን ነው ባትችሉም ራሱ ግዴታ ነው፣ ዋጅብ ነው። እዚህ ያሉትን ሁላቸውንም ፎሎ አድርጓቸው። ኢምራንን 1 ሚሊዮን የማስገባት ቻሌንጅ ተጀምሯል። እንትን በሉ ፎሎ አድርጎላችሁ። ባረከላሁ ፊኩም። እሺ ከላይ ያለሽው ጥያቄ አለሽ? ሰላም ሰላም አለይኩም። አለይኩም ሰላም። እኔም ሻሃዳ ማያስፈልገኝ። ሙስሊም ነበርሽ ከዚህ በፊት? ያ ክርስቲያን ነበርኩ። የሆነ ሰዓት ላይ መጥቼ ሰልሜ ነበረ። ደግሞ ያኔ የሆነ ለቤተሰብ አልሰለምኩም ምናምን ብዬ ነበርና ለዛ ነው መያዝ አለብሽ ብሎኝ እንዳትስ በራስሽ ማስቻለሽ ታውቂበታለሽ። አሽሀዱ አን ላ ኢላሀ ኢለላህ በይ። አላቅበት አብረሽኝ በይ። አሽሀዱ አን ላ ኢላሀ እሺ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን
أن محمدا ረሱሉላህ رسول الله ማሻአላህ። ሶላት መስገድ ምናምን ታውቂያለሽ? አይ በርቺ ጠንክሪ። በርቺ ጠንክሪ። ግሩፕ ምናምን ካስፈለገሽ አድሚኖች ያናግሩሻል፣ በውስጥ ያስገቡሻል። ኦኬ አየሽ። እሺ ማንኛውም ክርስቲያን ጥያቄ ያለው ካለ መግባት ይችላል፣ መጠየቅ ይችላል። ስራ ለሰራ ኮበስ يا عمران يا عمران تسمع كلامي ولا لا؟ አይ እሺ ክርስቲያን ካሉ አስገቧቸው። ጥያቄ ያለው ክርስቲያን ካለ ይገባ። ስልክ ላይ ሆኖ ነው ይቀጥላል። እንትን ይላል። አየሽ ከላይ ያለሽ አሁን ይሰማሻል? አሁን ይሰማኛል። እሺ አብረሽኝ በይ። አሽሀዱ እሺ አሽሀዱ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ أن محمدا رسول الله هنا الشو قال የሸሃዳ ቃል ወይም የምስክር ቃል ይባላል። ማንኛውም ሰው ወደ እስልምና ሃይማኖት ሲገባ የሚሰጥ የምስክር ቃል ነው። ትርጉሙ እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ስለ ሶላት አሰጋገድ ምናምን ታውቂያለሽ? አላውቅም፣ ግን ጓደኛ ያለች በቃ ታስተምርሽ። ስለ ሶላት አሰጋገድ አስተምሪ ባት ቀላል ነው። ሶላት መስገድ ትጀምሪያለሽ። እስላማዊ ትምህርትን ተከታታይ ከጓደኛሽ ጋር ጥያቄ በሚኖርሽ ጊዜ መተሽ መጠየቅ ትችላለሽ። እሺ እሺ يا سلام يا سلام. وعليكم السلام ورحمة الله وبركاته. كيف حالك يا عمران؟ الحمد لله كويس، وانت؟ وانا كمان. ما شاء الله عليكم، ما شاء الله عليك، نورتنا. ايش بدكم ሁላችሁም ከስራላችሁ እህቶች ወንድሞቼ ሰላም ብያለሁ። ቀጥሉ ኢንሻአላህ። هاي مرحبا. እሺ 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 እዚህ ያላችሁ ሁላችሁም ፎሎ አድርጓቸው። እዚህ ያሉ ሁላችሁም ምርጥ ወንድሞቻቸው ኡስታዞቻቸው ናቸው። ፎሎ አድርጓቸው። እሺ السلام عليكم. وعليكم السلام ورحمة الله. አፍያ ሁላችሁም ሰላም አለይኩም። ትልቁም ትንሹም እንዳላችሁ አለን አለን። ትልልቆቹ ትንንሾቹ ደግሞ ኢምራን ነጃ አልሐምዱሊላህ። አላህ ይጠብቃችሁ፣ አላህ ይጠብቃችሁ፣ አላህ ይጠብቃችሁ። አሚን አሚን። ዛሬ እኔ ትልቅ ምስራች ነው መነግራችሁ። አልሐምዱሊላህ ረብል ዓለሚን። እኔ እንደምታውቁት በቅርብ ነው ሻዳ ያልኩት። አላህ ወፍቆኝ ደግሞ እናት አባቴ ሻዳ ሲዣለሁኝ። አላሁ አክበር። በጣም በጣም አላቅም፣ ለመናገርም አንደበት ያጥራል። ብቻ አልሐምዱሊላህ። ሹክራን 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 ስላስገባችሁኝ በጣም ደስ ብሎኛል። ማሻአላህ ማሻአላህ፣ በጣም ደስ ብሎኛል ስላስገባችሁኝ ስለገለጽኩላችሁ። መርሐባ እና ኢንሻአላህ በርቱ፣ አላህ ያግዛችሁ፣ አላህ ከእናንተ ጋር ይሁን። እውነት መቼም ተደብቃ አትቀርምና እውነት አንድ ቀን ግልጽ ይሆናል። እውነት ተደብቆ አይቀርም። አላህ ያግዛችሁ።
በርቱልን። አላህ ከእናንተ ጋር ይሁን። ወያኩም ያ ሐቢቢ ሰላም አለይኩም። الله عليك السلام ورحمة الله. ماشي ماشي سلام. ماشي علش كلاي الو تمام. السلام عليكم እንዴት ናችሁ? وعليكم السلام ورحمة الله وبركاته. ስለገባኝ በጣም አመሰግናለሁ። በመጀመሪያ ነገር እኔ ሀሳብ የለኝም ምንድነው ወንድሜ በአንተ እህቴ ኦርቶዶክስ ነበርኩኝ ወደ እስልምና መጥቻለሁ። እህቴ ነበረች ጓደኛዬ ናት እህቴ ናትና አሻራ ያሳዘችኝ በአንተ አሻራ እንድታስይዘኝ ፈልጌ ነበር። ሌላ አስተያየት የለኝም። መርሐባ። ከዚህ በፊት ሻሃዳ ይዘሻል ወይስ አልያዝሽም? ጓደኛዬ ናት አሻራ ያሳዘችኝ። ከዚህ በፊት ሻሃዳ ይዘሻል ነው ወይስ አልያዝሽም? አይዋ ያ አው ነስ ያለሽ አለው እሰማለሁ። ጓደኛ ሻሃዳ ሲዛሻለች በትክክል? አዎ በትክክል አትዛኛለች። ዞሮ ከዚህ በፊት ግን ያው አንተ ጋር መተን ሻሃዳ እንድንይዝ ፈልገን ነበር፣ ግን የሚያስገባኝ ሰው አልነበረምና እድሉን አላገኘሁትም። እኔ በነገራችን ላይ በህልሜ ነው ሻሃዳ ያሳሰኝና አልሐምዱሊላህ ስለመረጠ። እሺ ለማንኛውም እሷ ካሳየችሽ በቂ ነው። እሺ በትክክል አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመድ ረሱሉላህ ብለሽ ከሆነ ከእርሷ አንደበት በቂ ነው። ሴት ልጅ ሻሃዳ ማስያዝ ትችላለች። እንደው ልቤ እንዲረጋልኝ ማለት ፈልጋለሁ ካልሽ ባይችል አዎ ማለት ፈልጋለሁ ባንተ ኦኬ አሽሀዱ አን ላ ኢላሀ أشهد لا إله لا إله الله إله إلا الله إلا الله وأشهد أن محمدا رسول الله ሶላት እየሰገድሽ ነው አይደል? አዎ ሶላት እየሰገድኩ ነው አልሐምዱሊላህ። አይ በርቺ ማሻአላህ። አሁን ያልሽው ቃል ሸሃዳ ነው። ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ። ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። እስላማዊ ትምህርት መማርሽን ቀጥይ። በሶላት ሽም ላይ ቤተሰቦቼ፣ እህቶቼ፣ ወንድሞቼ ቤተሰቦቼ ኢንሻአላህ አላህን የሚለምን ሁሉንም ነገር ይሰጣልና አንድ አላህ ነው ያለው። ቤተሰቦቼንም የኔ መንገድ ቢመኙ ወደ እውነተኛው መንገድ እስልምና የህይወት መንገድ ነው። ኢንሻአላህ አላህ ደግሞ ወደ ሁለተኛው መንገድ አላህ ይመልሰን እላለሁ። በጣም ነው የማመሰግናችሁ። ታላቆችንም ታናናሾችንም አላህ ሂዳያ ይስጠን ማለት ዱአ አድርጉልኝ። ሹክራን። ያፌት ሰላም። ያፌት አለ ከላይ። እሺ ዮኒ አለ። እሺ ያፌት ዮኒ ክርስቲያን መሰላችሁኝ። ጥያቄ ካላችሁ መጠየቅ ትችላላችሁ። ያፌት አለህ ወይ? ሚዩትን አንስታ ነበር እንደገና ሚዩት አደረክ። ጥያቄ ካለ ጠይቅሽ። ያፌት አንተ معنا ولا ضدنا? አለህ ጥያቄ አለህ?
يلا انزل تحت. يوني الله يوني يلا مع السلامة. እሺ ጥያቄ ያለው ክርስቲያን ብቻ ይላክ። ማንኛውም ክርስቲያን ጥያቄ ያለው መላክ ይችላል፣ መጠየቅ ይችላል። ያስገባቸው ነው ማስገባት ይችላል። ዮኒ እሺ ቴዲ አለ ቴዲ አለው። እሺ ሰላም ነው? ደህና ነህ? እግዚአብሔር ይመስገን። እሺ ሳላ አለ ሁሱ አለ ከተመቸህ አውራ። እሺ ዮኒ ጥያቄ አለ? ዮኒ ጥያቄ አለ? እሺ ገላቴ አለ? አለው። ቀጥል። ሰላም ናችሁ? ቀጥል። አለን አልሐምዱሊላህ። ጥያቄ በእስልምና ምራክል አለ? ተአምራት ለምሳሌ ፈውስ። ነቢዩ መሐመድ ሰውን ይፈውሱ ነበር በአላህ ስም? ልቀጥል? እሱ እሺ ነቢዩ መሐመድ ሰዎችን ይፈውሱ ነበር ወይ ለሚለው፣ አዎ እጅግ በጣም ብዙ ቦታ ተአምራቶችን፣ ለምሳሌ አይኖቻቸው የጠፉ ሰዎችን አይኖቻቸውን ይመልሱ ነበረ። በጦርነት የተቀደዱ ቁስሎችን ያለምንም ቀዶ ጥገና በእጃቸው በመዳበስ ብቻ ወደ ነበረበት ይመልሱ ነበር። ይህን የሚያረጋግጡ ብዙ ሀዲሶች አሉ። አስፈላጊ ከሆነ ያሳያለሁ። በአጭሩ አሉ የሚል ነው። እሺ ስለዚህ በአሁን ጊዜ ላይ ሙስሊሞች ሰውን ይፈውሳሉ በአላህ ስም? እሺ አሁን ላይ በተመለከተ እንደናንተ በየሚዲያው በየምኑ እንግዲህ ድራማ የሚሰራ ሰው የለም። ነገር ግን የጌታ አምላክ መልካም የሆኑ ባሮቹ መሰል ነገራቶች ሊሰሩ ይችላሉ። ግን እንደዚህ በህዝብ በሚታይ ደረጃ አይደለም። እሺ ቁድራውን ፕሮባቢሊቲ ነው። በሰዎች በኩል አምላክ ጥበቡን ያሳያል ብለን እናምናለን። ነገር ግን ያው ድራማ አይሰራም ነው ሚዲያ ላይ። በእርግጠኝነት የሚሰሩም አሉ ማይሰሩም አሉ። ሁሉንም ማለት አልችልም። እንደ ጴንጤ ድራማ አይሰራም ሚዲያ ላይ ነው የምልህ። አልኩ እኮ በቃ እሱ ነው የምልህ። ሳሂህ ቡሃሪ ላይ ምን ይላል መሰለህ? ማንም ሰው ከአላህ በስተቀር አላህ ካልፈቀደ በስተቀር ሰውን መፈወስ አይችልም ይላል። እውነት ነው። ከአላህ ውጪ ማንም ሰው መፈወስ አይችልም ይላል። ስለዚህ አሁን ለምሳሌ ብዙ ሰዎች አሉ በክርስትና በተለይ በጴንጤቆስጣሊዝም ብዙ ሚራክል የሚሰሩ አሉ በኢየሱስ ስም ተጠቅሞ። ስለዚህ እነሱ በኢየሱስ ስም ሰውን እየፈወሱ ነው። ሀዲሱ ደግሞ ምን ይላል? በአላህ ካልሆነ ሰውን መፈወስ አይችልም ይላል። ስለዚህ ይሄ ነገር እንዴት ነው? ጥሩ ጥያቄ ባይዘይ። እሺ በአላህ ሱብሃነሁ ወተዓላ ኃይልና ስልጣን ውጪ ማንንም ሊፈውስ አይችልም የሚለውን በተመለከተ እውነት ነው። ተአምራት የሚሰሩት በጌታ አምላካችን ኃይልና ፍቃድ ነው። ቁርአንም ያረጋግጣል። አንድም ነቢይ ተአምር ሊያመጣ አይገባም በአላህ ፍቃድ ቢሆን እንጂ ይላል። ስለዚህ ያ ነው። ያንን ይዘህ ደግሞ ፓስተሮች ሰውን እየፈወሱ ነው ላልከው፣ አንድም ፓስተር ማንንም ሊፈውስ አይችልም። በነገራችን ላይ አስቀድሞ ከመድረክ ጀርባ በ3000 ብር ከቀጠረው ፌክ በሽተኛ የዘለለ እውነተኛ በሽተኛን እንደማይፈውስ እኔ እርግጠኛ ሆኜ ልናገር እችላለሁ። ሮበርት ሙጋቤ ሲናገር ምን እንደሚል ልንገር። ሮበርት ሙጋቤ ሲናገር ፓስተሮች መድረክ ላይ ያሉትን አክተሮች እንጂ ሆስፒታል ውስጥ የሚተኙትን በሽተኞች አይፈውሱም ይላል። ምክንያቱም ሆስፒታል ውስጥ የሚተኛው በሽተኛ እንጂ አክተር አይደለም። ስለዚህ እውነተኛ በሽተኛን ፓስተሮች አይፈውሱም።
ለምን እንደዚህ ስለዚህ ማንም በክርስትና ፍቃደኛ ከሆንክ ይህን ነገር ላረጋግጥልህ፣ ፍቃደኛ ከሆንክ ሁሱ ይህን ነገር ላረጋግጥ ኮንቲኒው ህዝቡ እንዲመለከት ስለፈለግኩ ማለት ነው። እሺ እጅግ ፌመስ ከሆኑ ኢትዮጵያ ፓስተሮች መካከል ኢዩ ጩፋ ግንባር ቀደሙ ነው። መድረክ ላይ ቆሞ በካራቴ ካንሰር ይፈውሳል፣ በካራቴ HIV ያድናል፣ በካራቴ ኩላሊት ይመልሳል ወደነበረበት መድረክ ላይ ማለት ነው። ታዲያ እውነተኛ በሽተኛ ሲያጋጥሙ ምን እንደሚያደርግ ላሳያችሁ። አንዴ ትልቁ ላይ አድርጉኝ። ማንኛውም በሽታ እንደሚፈውሰው የሚናገረውና በርካታ ፈውስን የሚሰጠው ኢዩ ጩፋ ትክክለኛ በሽተኛ ገጠመው። ጋይስ ትልቁ ላይ አድርጉኝ። ታዲያ ይሄ በሽተኛ ኩላሊት ታካሚ ነው። እውነተኛ በሽተኛ ነው። ክራይስት አርሚ ላይ ምን ብሎ ፖስት አደረገ? በዛሬው ዕለት የእግዚአብሔር ሰው ነቢዩ ኢዩ ጩፋ በሆስፒታል በመገኘት ሁለቱም ኩላሊቶቹ ፌል ላደረገበት ወንድማችን ተስፋዬ ኦቶሬ 1 ሚሊዮን ብር ለሕክምና የሆነው ዘንድ ለግሷል ይላል። ኢዩ ጩፋ ተስፋዬ ኦቶሬ ሲታመም ትክክለኛ ሁለቱም ኩላሊቶቹ ፌል ሲያደርግበት ምንድን ያደረገው? ወንድሜ ህንድ ሂድና ኩላሊትን የሆነ ነገር አድርግ ብሎ 1 ሚሊዮን ብር ሰጠው። ወራጅ አለ፣ እዚህ ጋር ወራጅ አለ። የምን ብር? ካንሰርን የሚያድነው ሰውዬ ማለት ነው። እውነተኛ በሽተኛ ሲመጣ ግን 1 ሚሊዮን ብር ነው የሚሰጠው። 1 ሚሊዮን ብር ሳይሆን የሚያስፈልገው እኮ በካራቴ ዘርሮት በካራቴ ዘርሮት ኩላሊቶቹን ወደ ነበረበት መመለስ ነው እንጂ ለምንድነው 1 ሚሊዮን ብር የሚሰጠው? ለምንድነው ያልፈወሰው? ትክክለኛ በሽተኛ አይፈውስም። ትክክለኛ በሽተኛ ሲመጣ 1 ሚሊዮን ብር ነው የሚሰጠው፣ ወይ 50 ሺህ ብር ነው የሚሰጠው ህንድ ሄዶ እንዲታከም ማለት ነው። ስለዚህ ኢዩ ጩፋ የሚፈውሰው ማንን ነው ከተባለ መድረክ ላይ አስቀድሞ 3000 ብር የሰጠውን አክተር ሰውዬ ነው፣ አስመሳዩን ሰውዬ ነው የሚፈውሰው። እውነተኛ በሽተኛ ሲመጣ ግን ብር ሰጥቶ ነው ላሽ የሚለው። ቀጥል። የፓስተሮችን የህይወት ታሪክ እንድትነግር መሰረት ጥያቄ ካለ ጠይቅና ውረድ። እንትና የሚባል ፓስተር አለ። ቆይ አንዴ ፕሊዝ። 12000 ሰው አለ። አዳምጥ። 12000 ህዝብ አለ ውስጥ የጴንጤ ፓስተር የህይወት ታሪክ ማንም መስማት አይፈልግም። ጥያቄ ካለ ጠይቅና ውረድ። ቀጥል። ገላትያ እሱ በየቸርቻችሁ ህዝባችሁ ላይ የምትሰሩት ድራማ እንጂ እውነተኛ በሽተኞች ላይ ገላትያ አንድ አዳምጡ። እሱ ለፕሮፓጋንዳችሁ ለሐሰተኛ ትምህርታችሁ የምትሰጡት ይሄ ፕሮፓጋንዳ ሐሰተኛ መረጃ እንጂ እውነተኝነት ያለው ነገር አይደለም አልኩ። የትኛውን ፓስተር ኢትዮጵያ ውስጥም ሆነ ከውጭ ሀገር እውነተኛ በሽተኛ ፈውሳለሁ የሚል ሰው ካለ ይዘህልኝና። እውነተኛ በሽተኛ የሚፈውስ አንድ ፓስተር የለም። እኛ ፊት ትክክለኛ በሽተኛ እናመጣለን።
በዓለም ላይ አለ የምትለውን ፓስተር ይዘና እውነተኛ በሽተኛ የካንሰር ታማሚ እናመጣለን፣ አይፈውስም። እሱ የሚፈውሰው አስቀድሞ በብር የተነጋገረውን ብቻ ነው። ውሸት ነው ካልክ በሽተኛ ይዤ እመጣለሁ፣ ፓስተር ይዘና ህዝብ ይፈርዳል። ከዛ በኋላ የለም አንድም ፓስተር አይፈውስም። አንድ ፓስተር አይፈውስም። አሁን አንድ ፓስተር አይፈውስም። ይፈውሳል ካልክ በሽተኛ ይዤ እመጣለሁ፣ ፓስተር ይዘና። ወላሂ ላዚም ትክክለኛ በሽተኛ ይዤ እመጣለሁ፣ ፓስተር ይዘና እንደሚፈውሰው እናያለን። እሱን አይፈውስም። የታወቀ በሽተኛ አይፈወስም። እንትን ብቻ ነው የሚፈወሰው። ይሄ ድራማ ለመስራት አስቀድሞ ብር የተቀበሉ ብቻ ያቅም። በተለይ በክርስትና አይፈውስም። ቻሌንጅ አደርግሃለሁ እኔ የትኛውን ፓስተር ይዘና ገራቲያ የትኛውን ፓስተር ይዘና ውሸት እንደሆነ አሳያለሁ።